ኦሪት ዘሌዋውያን ምዕራፍ 27 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ። ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ 50 የብር ሰቅል ይሁን። ሴትም ብትሆን ግምትዋ 30 ሰቅል ይሁን። ከ5 ዓመትም ጀምሮ እስከ 20 ዓመት ድረስ ግምቱ ለወንድ 20 ሰቅል ለሴትም 10 ሰቅል ይሁን። ከአንድ ወርም እስከ 5 ዓመት ድረስ ለወንድ ግምቱ 5 የብር ሰቅል ለሴትም ግምትዋ 3 የብር ሰቅል ይሁን። ከ60 ዓመትም ጀምሮ ከዚያ በላይ ወንድ ቢሆን ግምቱ 15 ሰቅል ለሴትም 10 ሰቅል ይሁን። ለግምቱም የሚከፈለውን ቢያጣ ግን በካህኑ ፊት ይቁም። ካህኑም የተሳለውን ሰው ይገምተው። ካህኑም የተሳለው ሰው እንደሚችል መጠን ይገምተው። ለእግዚአብሔር መሥዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል። መልካሙን በክፉ ክፉውንም በመልካም አይለውጥ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ። እንስሳው ለእግዚአብሔር መሥዋዕት መሆን የማይገባው ርኩስ ቢሆን እንስሳውን በካህኑ ፊት ያኑረው። መልካምም ቢሆን ክፉም ቢሆን ካህኑ ይገምተው። ካህኑም እንደሚገምተው መጠን እንዲሁ ይሁን። ይቤዠውም ዘንድ ቢወድድ ከግምቱ በላይ አምስተኛ ይጨምር። ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንደሆነ ይገምተዋል። ካህኑም እንደሚገምተው መጠን እንዲሁ ይቆማል። የቀደሰውም ሰው ቤቱን ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ ይጨምር፣ ቤቱም ለእርሱ ይሆናል። ሰውም ከርስቱ እርሻ ለእግዚአብሔር ቢቀድስ እንደ መዘራቱ መጠን ይገመት። አንድ የቆሮስ መስፈሪያ ገብስ የሚዘራበት እርሻ 50 የብር ሰቅል ይገመታል። እርሻውንም ከኢዮቤልዩ ዓመት ጀምሮ ቢቀድስ እንደ ግምቱ መጠን ይቆማል። እርሻውንም ከኢዮቤልዩ ዓመት በኋላ ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ እንደ ቀሩት ዓመታት ገንዘቡን ይቈጥርለታል፣ ከግምቱም ይጐድላል። እርሻውንም የቀደሰ ሰው ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ ይጨምር፣ ለእርሱም ይሆናል። እርሻውንም ባይቤዠው ወይም በሌላ ሰው ቢሸጥ እንደ ገና ይቤዠው ዘንድ አይቻለውም። እርሻው ግን በኢዮቤልዩ ሲወጣ እንደ እርም ለእግዚአብሔር የተቀደሰ እርሻ ይሆናል፣ ርስቱ ለካህኑ ይሆናል። ከርስቱ እርሻ ያልሆነውን የገዛውን እርሻ ለእግዚአብሔር ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ የግምቱን ዋጋ ይቈጥርለታል። በዚያም ቀን ግምቱን እንደ ተቀደሰ ነገር ለእግዚአብሔር ይሰጣል። በኢዮቤልዩ ዓመት እርሻው የምድሪቱ ባለ ርስት ወደ ነበረው ወደ ሸጠው ሰው ይመለሳል። ግምቱም ሁሉ እንደ መቅደሱ ሰቅል ሚዛን ይሆናል። ሰቅሉ 20 አቦሊ ይሆናል። ለእግዚአብሔር ግን የሚቀርበውን የእንስሳ በኵራት ማንም ይቀድሰው ዘንድ አይቻለውም። በሬ ቢሆን ወይም በግ ለእግዚአብሔር ነው። የረከሰም እንስሳ ቢሆን እንደ ግምቱ ይቤዠው፣ በእርሱም የዋጋውን አምስተኛ ይጨምርበታል። ባይቤዥም እንደ ግምቱ ይሸጣል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም፣ አይቤዥም። እርም የሆነው ሁሉ ለእግዚአብሔር ቅዱስ ቅዱሳን ነው። ከሰዎችም እርም የሆነ ሁሉ አይቤዥም፣ ፈጽሞ ይገደላል። የምድርም አሥራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አሥራቱን ሊቤዥ ቢወድድ አምስተኛ ይጨምርበታል። ከበሬም ሁሉ ከ10 አንድ ከአሥረኛውም በትር በታች ከሚያልፍ በግና ፍየል ሁሉ በ10 አንድ ለእግዚአብሔር የተቀደሰ ይሆናል። መልካም ወይም ክፉ እንዲሆን አይመርምር፣ አይለውጥም። ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ፣ አይቤዠውም። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ሙሴን ያዘዘው ትእዛዛት እነዚህ ናቸው።